የቀድሞ ፍቅረኛሽ አብርሃም ታደሰና የወይዘሪት ሄርሜላ ሚሊዮን የሰርግ ጥሪ ወበልባትን ቢሰማኝ ምን አቅም አለኝ ምን እፈጥራለሁ ሲዘፈን ሲደለቅ ካልከሽ ከብር እሸኝሻል ሲዘፈን ሲደለቅ ካልከሽ ከብር ከዛ በኋላ ማድረገውን ነገር አሳያለሁ። እኔ እንዴት ሲጀመር እኮ አይደገስም ሰርጉ አይደል እንዴ? ይሄ ነገር የሚሆን አይደለም። አሳያለሁ ምን እንደማረግ ማለት የአብርሃምና የሄርሜላ ሰርግ ተወርቃ ስለሆነ እኔ ደግሞ እዛነት የቀድሞ ፍቅረኛው እንደሆነ መጠን ለአብርሃም ዛሬ ደግሞ ከሄርሜላ ጋር ሲሞሸር ሄርሜላን ሲያገባ ሰርጉ እንድትገኝ ስለፈለኩኝ ነው እንካንሰል ማለት ነው። አብርሃም ማለት ያለፈች ነው አይደል? ያለፈች እንደመሆኑ መጠን አብርሃም እዚህ ጋር አብርሃም ዘሩ ሲያበዛው አብርሃም ዘሩ ሲበዛለት ደስ ይቻለሽ በማለት ነው እንጂ አንዳችም ነገር አስቤ ኦር ደግሞ አንዳችም ነገር ይከፋሻል ብዬ አስቤ አይደለም። እጄ ያዝኩት ነገር የእህታችን የሚላና የአብርሃም ታደሰ የሰርግ ጥሪ ወረቀት ነው ማለት ነው። ወበልባትን ቢሰማኝ ምን አቅም አለኝ ምን እፈጥራለሁ ሲዘፈን ሲደለቅ የወንድማችን የአብርሃምን ልጅ በሆዷ ተሸክማለች። ሰላም የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም ሁሉ ሰላም? እኛ ጋር እግዚአብሔር የተመሰገነን ሁሉ መልካም ሁሉ ሰላም ነው። እንግዲህ አይ ቲንክ ጠፍቻለሁ። አዎ እንደጠፋው ይገባኛል። በጣም ይቅርታ የፍቅር ጀማዎች፣ በጣም ይቅርታና ዛሬ እንግዲህ ወደዚህ ስመጣ በአንድ ነገር ነው። እንግዲህ እዚህ ጋር እንደምታዩት ፖስታ አለ። እንግዲህ ደግሞ ይሄን ሰፈር ደግሞ አይ ቲንክ ታውቁታላችሁ ብዬ አስባለሁ። እንግዲህ ሰፈር ከመጣው ትንሽ ቆይቻለሁ፣ ረጅም ጊዜ ቆይቻለሁና እንግዲህ ይሄ ሰፈር እንደምታውቁት የነፂ ሰፈር ነው። የነፂ የድሮ የአብርሃም ፍቅረኛ ሰፈር ነው። እንግዲህ እንደምታውቁት ጠፍቻለሁ። ከረጅም ጊዜ በኋላ ከተገናኘን ምናምናም ጠፋፍተን ነበር። እንግዲህ ዛሬ ደግሞ ወደሷ አንዳንድ ነገሮችን አንዳንድ መልእክቶችን ይዤ መጥቻለሁ ማለት ነው ቤተሰብ እና ዛሬ እንግዲህ እንደሚታወቀው እህታችን ሄርሜላ እርጉዝ ነች፣ ነፍሰ ጡር ነች እና ከዚህ በኋላ ምን የሚጠበቅ ነገር የለም። እንግዲህ ያው እንደምታውቁት ከዚህ በፊትም የሰርግ ድግሶችን ምናምን ነገሮችን እኔ በራሴ መንገድ ፕሮሰስ እያደረኩኝ ነበረ ከአሜሪካ ጋር ወንድሜ ጋር ሆኜ ማለት ነው እንግዲህ እና ዛሬ ደግሞ ወደዚህ ስመጣ እያያችሁ ነበር። እንግዲህ ከዚህ በፊትም ብዙ ነገሮችን ካርዶች ሰርቶ የተቀመጠ ካርዶች ነበር። እንግዲህ ዛሬ ደግሞ እንግዲህ ይህን የሰርግ ካርድ ለነፂ የምንሰጥ ይሆናል ማለት ነው። እንግዲህ ከዚህ በኋላ የምንጠብቀው አንዳንድ ነገሮች የሉም። ማለትም እንግዲህ እርጉዝ ነች። እርጉዝ ከሆነች በኋላ ደግሞ እንግዲህ ወንድማችን አብርሃም እንግዲህ አምኖ ተቀበለ አባትነቱን አምኖ ተቀበለ። ግልጽ ነው፣ የሚታወቅ ነገር ነው እና ከዚህ በኋላ እንግዲህ ድግስ፣ ሰርግ፣ መውለድ፣ መክፈድ ምናምን ነው። ያው ከዚህ በኋላ ደግሞ እንግዲህ ፈጣሪ ተጨምሮበት እቅዳችን አላማችን ከፈጣሪ ጋር የሚሳካል ብዬ አስባለሁ። ሁሉ ነገር ፈጣሪ ሲፈቅድ ሁሉ ነገር ፈጣሪ ሲል ነው። እንግዲህ ትላንትናም እንዳያችሁት ታስሮ ተፈቷል። እንግዲህ ያው ወንድ ልጅ ነው ታሳሪ ይፈታል፣ ኖርማል ነገር ነው። እንደ ወንድ ልጅ ሳስብ ሆነ ቀላል ነገሮችን ማስባቸው ቃል ተረግሞ ታሰር ነው ያለበት። ምክንያቱም እንግዲህ ወንድ ልጅ ላይፍ ላይ ያጋጥመዋል ስለሚባል ነገር ያጋጥመዋል፣ ውጣ ወረድ ያልፋል ምናምን ነገር እንግዲህ ያው በሰዓቱ ሁላችንም ስሜታዊ የሆነ ሁላችንም የሄርሜላ ደህንነት አስጨንቆን በሰዓቱ ብዙ ነገሮችን ባይነበር ብዙ ነገሮችን አድርገን ነበር። ለዛም እንግዲህ በጣም ይቅርታ። ያው እኔም በብዙ ነገሮችን ብዬ ነበር ማለት ነው። ያው እንግዲህ መቼ ስተፋ ከማየት ስተፋ የምናስበው በዙሪያ ያሉ ጠላቶቻን ብዙ ያሉ ለሰው መጥፎ የሚያስቡ በዙሪያ ያሉ መጥፎ ሰዎችን ወርደም ብዙ ነገሮችን ነው እያሰበ የነበረው። እኔ እንግዲህ በሰዓቱ እነዚህ ጠርጥሬ ያለው ብዙ ሰዎች ጠርጥሬ ያለው አይ ቲንክ እንደ ቡቼ ጠርጥሬ ያለው ምክንያቱም በሰዓቱ እነሱ ያሉ የነበሩት ነገሮች በሙሉ ያ ነገር ስለነበረ ማለት ነው። እና እግዚአብሔር ይመስገን ያ ነገር አልፎ እሷም በሙሉ ጤንነት መጣ፣ በሙሉ ነገር መታለች። እንግዲህ ያው ብዙ ነገሮች የሚያሳምኑ ነገሮች አሉ። እኔ እንደኔ 100% አምኜ የማልቀበላቸው በጣም ብዙ ነገሮች አሉ። ምክንያቱም እንግዲህ ብዙ ኖትስ የሚያደርጉት ነገሮች አሉ። ሄርሜላ እንደዛ ብላ ብትልም የማልቀበላቸው ነገሮች አሉ እንደኔ ማለት ነው። እና ያው ለማትቀበል ለምን እንደዚህ አርክ የሚባለው ነገር ወደ ጎን አድርገውና ምክንያቱም እንግዲህ ተጨንቃሚዎች አስታርታስ እንደሆነ ይችላል። ከዚህ በፊት እንግዲህ እንደምናውቀው እነዚህ ላይ ብዙ እርምጃዎች ሲራመዱ ነበር፣ ብዙ ነገሮች ሲደረግ ነበር፣ ብዙ ነገሮች ያስፈራሩት ምናምን ነገሮች ነበሩ።
ያው ያ ነገር ላይም ዛሬ ይሄ ላይ ተከስቶባት ሊሆን ይችላል የሚል ሀሳብና እምነት ስላለኝ እንደኔ ማለት ነው ቤተሰብና ዛሬ ግን ወደ ዋና ሀሳቤ ስመጣ እቺ መሰለች የሰርግ ካርድ እንግዲህ ያው ይለያያል። ይሄ እንግዲህ ኖርማል ጥሪ ነው። እንግዲህ ይሄን የመሰለ የሰርግ ካርድ ለነጻነት ላደርስ ይሆናል ማለት ነው። እንግዲህ የእህታችን ወይዘሪት ሄርሜላና የወንድማችን የአቶ አብርሃም ታደሰ የሰርግ ፕሮግራም ወረቀት እጄ ላይ ስላለ እንግዲህ ያን ሰርግ መታደም የምትፈልጉ ሰዎች በሙሉ አብዛኛው ሰዎች አላችሁ እንግዲህ አንዳንድ ትናንሽ ናችሁ እንደነበረሩ ሰዎች ያላችሁ ምናምን ነገር እዚህም ያላችሁ እዛም ያላችሁ እንግዲህ ድንኳን ሰበራ አያስፈልግም። ድንኳን መታችሁ ድንኳን ሰበራ እዚህ ጋር ዘቢያ ከምታስቸግሩ ምናምን ነገር ካርድ ሰጣችኋለሁ ማለት ነው። እንግዲህ ይሄ ሻል እንግዲህ ለነጻነት በክብር ነው በክብር ማለት ነው። እንግዲህ ያው እሷ ምንም ስለማለች ምንም ነገር ስለማትልም አንዳንድ ሰዎች አላችሁ እንደነ ቡቼ እንደነ ዩ ኢንተርቴይንመንት እንደነ ዩ ኤክሶ የምትባሉ አንዳንድ አይነት ሰዎች አሉ ትላትሎች አላችሁ እና ያን ነገሮች ደግሞ እንግዲህ ለእናንተ ድንኳን ከምትሰብሩብን ዘበኛ መታችሁ ዘበኛ ከምታደክሙብን ከተጋ አስገባ ራስ ካምላችሁ ከምትከራከሩ የሆነ ነገር ከምትሉ እስኪ እንግዲህ አሁን ከዚህ በኋላ ጊዜዎች ስላሉን ያን ጊዜዎችን አይተን የሰርግ ካርድ የምንሰጣችሁ ይሆናል ማለት ነው ቤተሰብና እንደዛ ማለት ነው። እንግዲህ ያው አትሸኟትም ይባል ነገሮች አሉ። እንግዲህ ያው ነጻነትን እኔ ካርድ ስታ ነጻነት እንግዲህ እኔ አይምሯ እንዲነካ ፈልጌ ኦር ደግሞ የሆነ ነገር እንዲሰማት እንዲደብራት ፈልጌ ምናምን ነገሮች አይደሉም እና እንግዲህ ያው ለሷም ለመንካት ፈልጌ ደግሞ የሆነ ነገር ፈልጌ አይደለም ቤተሰብ እንድታቁልኝ እፈልጋለሁ። ምክንያቱም እንግዲህ ያው ሄርሜላ የምትገባው ሰው ስለሆነች የሆነ ነገር ስለሆነች ነገር ያ ነገር እምሰጥ ይሆናል ማለት ነው ቤተሰብ እና እንግዲህ እነዚህ መጣች ቤተሰብ ነዚህ ደርሽ አማኑ ሰላም አዲስ ተሐፋና ትንሽ ተጠፋፋን ረጅም ተመችቶሻል? ሰላም አንዱ ጉድ ነው ማለት ነው። ላይፍ እንደምን አለ እየኖርን እንግዲህ ያው ጾም ተፈታ እንደው ሽማግሌ ማልተላከም አላየው ምንም አልኩም። ምንድነው ታገቢ ነው? ጠብቁን በቅርቡ እናንተም ያው አብዛኞቹ ሰዎች ያገቡ ነው ብዬ ነው እኮ እኛም ነገር ያው ያለ ጊዜው ማግባት ጊዜ ነበርሽ መሰለኝ አይቻለሁ ፎቶዎች ምናምን ነገር ጊዜ ነበርሽ እሱ ነገሮችን አይቼ እኮ ነው ደስ ብሎኝ ከተንቺ መስለሽ ያው ሁሉ ነገር በጊዜው ሲሆን ነው ደስ የሚለው። አዎ እንግዲህ እና ሁሉ መልካማ ሁሉ ሰላም አለብስ እንግዲህ እና ነገሮች ያገሽ ነው መሰለኝ ልትይ ነገርሽ ማለት ያው ምን ነገር አይደብርሽም ማለት አይ ለምን ይደብረኛል ማለት ይሄ ሁሉ ጊዜ ቆይተን ምናምን ተገናኝተን ደግሞ እኮ ማለት የሚያስደብር ነገር ትናገረኛለህ ብዬ አላስብም እኮ አይ እኔ በእኔ በኩል የሚያስደብርሻል ብዬ ምክንያቱም ያለፉ ነገሮች ስለሆኑ ያስደብርሻል ይሰማሻል የሚል ሀሳብ ምንድነው አላማ ስለሌለኝ ነው ማለት ታስቢያለሽ ታርጋለሽ እኮ እንግዲህ ጀስት ልትይ ነገርሽ አሁን ስለኔ ስለበፊት ላይፍ ወርዶም ስለበፊት ፍቅረኛ ብታወሪ አያስደብረኝም። ኦኬ እንጀስደብሽ አይ ልታወራውን ያሰብከው ነገር ትንሽ እየገባኝ ነው የመጣው ከስደብሽ እነዛ በኋላ ኖ እኔ ማለት እንደዚህ በግድ የሚያስደብረኝ ነገር ከሆነ ላለመደበር እሞክራለሁ። ሁላችንም እየሞከርን ሁላችንም ባለንበት እንሞክር። ሁሉም እየሞከረን ያለው ግን የሆነ እንደዚህ ገንፍሎ የሚወጣ ነገር ካለ ራሴ ገንፍሎ የሚወጣ ነገር አይደለም እና እንግዲህ እዚህ እጄ ላይ ያዝኩት ነገር የእህታችን ሄርሜላና የአብርሃም ታደሰ የሰርግ ጥሪ ወረቀት ነው ማለት ነው። እንግዲህ ሁላችሁ እንደምታውቁው እንግዲህ ሄርሜላ ምርጉዝ ነች። እንግዲህ የወንድማችን የአብርሃምን የቀድሞ ፍቅረኛችን የአብርሃምን ልጅ በሆዷ ተሸክማለች፣ በሆዷ ይዛለች ማለት ነው አይደል? እና ያ ማለት ደግሞ እንግዲህ ከዚህ በኋላ አንተ ልጅ ካረገዘች በቃለች ሰርግ እንጂ ምንም ጥብቅ ነገር የለም አይደል? እና በዚሁ አጋጣሚ ለሁሉም ሰግጣ ካርድ ጥሪ ሰጥተው ነበርና እንግዲህ ሰርግ ሲጠራ ነበረ እና በሰዓት ደግሞ እንግዲህ የቀድሞ ፍቅረኛሽን የአብርሃም የደስታ ተካፋይ እንድትሆኚ ይፈልጋል። ያው እንደማይደብርሽ ተስፋ አደርጋለሁ። አይደብርሽ የሚል ሀሳብ አለኝ።
ምክንያቱም እንግዲህ ይሄ ነገር ሩታ ጋር ሜዳ ሁሉም ጋር ምክንያቱም ያው ሩታ በሰላት እንግዲህ ተበጣበጣለች ብዬ ስለማስብ ማለት ነው። ያው አንቺ ምንም እንደማታረጊ ምንም እንደማይደርሽም እንደማይከፋሽም ምንም አላረግም እኮ ኪያ ማለት እኔን ለማስደበር ሆን ብለክ ይሁን እንደዚህ አይነት ነገር የምታረገው አላውቅም፣ አይገባኝም ጭራሽ። እኔ እናንተ በተገናኘን ቁጥር እኔን ለማናደድ ወይ ማለት እኔ እዚህ ጋር ሌላ ነገር እንድናገር አታርገኝ። አንዴ አሁን ልሽ እንግዲህ መቼም አሁን አይ አሜን ብዬ እንድቀበል ነው የምትፈልገው፣ እንዳትናደጂ ምናምን ብለህ መጀመሪያ ያስጠነቀቀኝ። እኔ እንጃ ያናድሻል የሄርሜላንና የአብርሃምን የሰርግ ካርድ ስትሰጠኝ በጣም ደስ ይላል። እየጨፈርኩ ምናምን እንድቀበል ነው። ምን ችግር አለው? ግን ያለፈ ነገር አይ አልገባኝም። ያለፈ ነገር አሁን ስሜት አለሽ ነው አልገባኝም። እክልት ነው ያለፈ ነገር ነው እንዲሳስብ ይፈልዛለት በልብ ስሜት አንድ ያለፈ ነገር ነው። እሱን እኮ ደጋግሜ ተናገርኩት እዚህ ጋር ማለት እኔ እንጃ እንዴት ብዬ ላስረዳክ። እኔ እዚች ጋር በህይወት ቆሜ አንተ እውነትም የሄርሜላንና የአብርሃምን የሰርግ ምንድነው ካርድ ሰጠኝ እዚህ ጋር ማለት ዝም ምልክ ነው ይመስልህ? እኔ በህይወት እያለሁኝ እነሱ የሚጋቡ ነው ይመስልህ? ይጋባሉ እንግዲህ ሩታ ባጉታለች እንዴ? ሩታ ባጉታለች ከዛ ፊት አረ እንደምሽ ጋር ሌላ ጉዳይ ነው፣ ሲያልፍ ነው ጉዳይ ነው አይደለም? ሁሉም ነገር ታውቃለህ። ሲቀጥል ያለውን ነገር አንተ የምታውቀው ነው ወቅ በቃ እዛው እኔ ጋር እኮ መምጣት አይጠበቅብህም። ይጠበቅብሃል እኔ ጋር መጥተህ እኔን ስሜታዊ ለማድረግ ምናምን መሞከሩ ትክክለኛ ነገር አይደለም። ስሜታዊ ለማድረግ አንቺ የሞከርኩኝ አይደለም መጀመሪያ ለተረጅልኝ። ምክንያቱም እኔ እንግዲህ አይ ቲንክ ብዙ ነገሮች ላይ ያየው ነው ያሉት ብዙ ነገሮች አይቻለሁ። ያው እኔ እንግዲህ ፍቅሩ ትልሻል ብዬ ስላሰብኩኝ ነው። ያው ከሚላ ጋር እንደዚህ ሲሆን እንግዲህ አሁንም ሂምና ሲያስረግዝ እንግዲህ አሁን በጌታ ፈቀደች የሚል ሀሳብ የለኝም። ይሄ ማለት በጣም እንደ ጀብድ ስታወሩት እኮ ነው የሚገርመኝ። ሄርሜላ ማርገዟን እንደ ጀብድ ስታወሩት እንዴ! ከሁሉም ነገር ባይዘይ ክብር ይበልጣል። ክብር አይበልጥም? ከሁሉም ነገር እኮ ክብር ሳይበልጥ አልተጋቡም። ባይዘይ አብርሃምና ሄርሜላ አልተጋቡም። ምንም አይነት ፊርማ የላቸውም። እቺ ዝም ብላ ነው ያረግዘችው። ምን እንደሚባለው ዝም ብሎ የሚያረግዝ ሴት ምን እንደሚባለው ከዛ በኋላ ማለት ልሳደብ እዚህ ጋር ልሳደብ ቃላቱን ላውጣው። ዝም ብሎ ከማንም ወንድ ጋር የሚያረግዝ ሴት ምን እንደሚባለው ስሚኛል። ራስኩሽ ከማንም ወንድ አይደለም። አንዴ ነገሮችን በመሳደብ ማለት እንግዲህ ፍቅረኛሞች ናቸው አይደለ? ተፈጠረ እርግዝና እንግዲህ ሆነ ተፈጠረ። ከዛ በኋላ እንደ ጀብድ አወራችሁታ። እንደ ሄርሜላ አረግዘች ምናምን በጣም ነው እንደምትወዳት ሄርሜላን። እኔ ደስተኛ ነኝ እኮ በጣም ነው የምትወዳት። ተውለድልህ ከፈለክ ማለት ለምን አንተ አታገባት? በደንብ ተደበሽ እንግዲህ ፍቅረኛሞች ነበሩ። ተፈጠረ ነገር አይደለ? ከዛ በኋላ ግን ተቆ ደግሞ ሽማግሌ ገብቷል። ከገባ በኋላ ደግሞ እንግዲህ በቅርቡ እንግዲህ ቸክ ይባል ነገር አለ። ከቸክ ከሆነ በኋላ ሁሉ ነገር በእንትን ስለሆነ እንግዲህ ይሄ ጥሪ ሰጥሽ እኔ የደስታዎች ተካፋይ እንድትሆኚ የአብርሃም ደስታ ስትሸበሽ ስለምትገምት ነው። ምክንያቱም እንግዲህ አብርሃም ማለት ያለፈ ህይወትሽ ነው አይደለ? ያለፈ ህይወት እንደመሆኑ መጠን አብርሃም እዚህ ጋር አብርሃም ዘሩን ሲያበዛው አብርሃም ዘሩ ሲበዛለት ደስ ይቻለሽ በማለት ነው እንጂ እኔ አንዳችም ነገር አስቤ ኦር ደግሞ አንዳችም ነገር ይከፋሻል ብዬ አስቤ አይደለም። እንግዲህ አብርሃም እዚህ ጋር እንደሚታወቀው እንግዲህ አብርሃም የሁለተኛ ልጅ አባት ሆኗል አይደለ? እንግዲህ አብርሃም እንግዲህ ሁለተኛ ልጅ አባት ሆኗል። ሲያገባ ኦር ደግሞ አብርሃም ልጅ ሲወልድ የመጀመሪያ ልጁ አይደለም ከሚላ ሲወልድ ሁለተኛ ልጅ ነው አይደለ? እንደሚታወቀው የመጀመሪያ ከሩታ የመጀመሪያ ልጅ ነው። ከሄርሜላ ሁለተኛ ልጁ ነው። ከሉል አስጨርሽኛለሁ። ከሩታ የመጀመሪያ አይደለ? ትክክለኛ አሶስሽ ሳይ ደግሞ ከሄርሜላ ወደ ትናንትና ሩታ ስትወልድ ከዚህ ፊት ግን አንቺ ሩታ ጠይቀሻል የሆነ ነገር ብለሻል አይደል? ዛሬ ሄርሜላ ስትሆን ምን አስደበረሽ? ብዙ ነገር እኮ እንደማደርግላት እዚህ ጋር ተናግሬያለሁ። ሄርሜላ ብቻ ትውለድ። እውነትም የአብርሽ የእሷ ልጅ ስለሆነ ሳይሆን የአብርሽ ልጅ ስለሆነ አብርሽ አሁንም ሌላ ሶስተኛ ሴት አምጥቶ ቢወልድም ለሱ ልጅ ሄጄ እጠይቃለሁ። ብዙ ነገር አደርግለታለሁ። ገባ? ግን እዚች ጋር ሄርሜላና አብርሃም ተጋብተው የሰርግ ካርዱን የማየት አቅሙ የለኝም። ተሰማላ? አንተ ግን ሆን ብለህ እዚህ ጋር ካርድ እንትን ብለህ ለኔ መስጠት ማለት ምን ማለት ነው? ሲቀጥል ደግሞ እኮ ተናግሬያለሁ ከዛ በፊት እኔ አሁን እንግዲህ አይ ተናግሬያለሁ። ሁለታቸው መቼ ቢሆን እንደማይጋቡ ማለት ሁሉም ነገር አበላሽዋለሁ። እንኳን ንገርከኝ አንተ መቼ እንደሆነ ምናምን ንገረኝ። እንደውም ማየት ፈልጋለሁ ነው ስጠኝና ያው መቼ እንደሆነ ምናምን ሊያው ከዛ ነገሮችን እንዴት ማበላሽ እንደምችል አሳያለሁ። ካርዱን እኮ የሚሄደው ካርዱን ላይ የሚሄደው ምን እንትታለሽ ግን አሁን ስሚኝልሽ እዚህ ካርድ ያካሽ ምን እንደሚል ምን ሰሚን ከሆነ እዚህ ካርድ ላይ ምን እንደሚል የቀድሞ ፍቅረኛሽ አብርሃም ታደሰና የወይዘሪት ሄርሜላ
ሚሊዮን የሰርግ ጥሪ ወረቀት ነው ያሉት። ገባሽ አይደለ? እንግዲህ እኛ የምንፈልገው በአብርሃም የደስታ ቀን ላይ እንድትገኝና እንድትገኝ ብቻ ነው። ገባሽ አይደለ? ይሄ የሰርግ ጥሪ ወረቀት የአብርሃም የሰርግ ጥሪ ወረቀት ነው። ምትሰሚኝ ከሆነ ማለት ነው። ይሄ የሰርግ ጥሪ ወረቀት የአብርሃምና የሄርሜላ ሰርግ ጥሪ ነው። እኔ አንቺን እየጠራሽ ነው። አንቺን ነው ጥሪ ነው። ገብቶሻል አይደለ? በደምብ ይገባሽ ከሆነ ማለት ነው። ሰርግ እየጠራሽ ያለሁት እኔ አክብሬሽ ነው። ጀስት እኔ እንደማንኛውም ሰው እኮ ዝም ብዬ ይችላል ማለት አላቅም ነበር ፕሮሰሱ እንደተጀመረ እውነትም አብርሃምና ሄርሜላ ሊጋቡ እንደሆነ አላቅም ነበር። አመሰግናለሁ ስላሳወቀኝ። ብዙ ምቀኛ እኮ አንተ ዛሬ ለኔ ያሳወቀኝ ብዙ ምቀኛ ስላደረኩ ከምቀኞቹ ማለት እኔ አንዷ ነኝ ባንተ አስተሳሰብ። ስለዚህ እኔ ማለት ነው ነገር አሳይኝ። ምቀኛ ብትሆኚ እኮ ስምኛለሽ። ምቀኛ እንደሽ ባሰብ ማቆል ሰጥሽ እኮ አልችልም። ልሰጠኝ የመጣው ሆን ብለህ ለምን እኔ ምን ለምን ታዲያ አሜን ብዬ እንድቀበል ፈልገህ ነበር? ኦ በጣም ደስ ይላል። ሊጋቡ ነው። በጣም ደስ አይልም? ልትወልድ ነው። በጣም ደስ ይላል። አንተ ስሜት እንዲሰማኝ ነው የምትፈልገው? ደስ ያለ ደስ ያለ እንዴ እኮ አንተና ደስ የሚል በረከት አንድ እየመጣ ያለው ልጅ አይደል? ልጅ እኮ ፍጣይ በረከት እኮ አይደል? ብቻ ደስ እንዳለ ማሰብ የምትችል ከሆነ እንደዚህ ማድረግ በጣም የሚያስጠላ ነገር ነው። ያርካችሁና እንግዲህ ይኸውላችሁ ይሄ ወረቀት ማለት የአብርሃምና የሄርሜላ ሰርግ ጥሪ ወረቀት ስለሆነ እኔ ደግሞ ነፃነት የቀድሞ ፍቅረኛው እንደመሆኗ መጠን ለአብርሃም ዛሬ ደግሞ ከሄርሜላ ጋር ሲሞሸር ሄርሜላን ሲያገባት ሰርጉ እንድትገኝ ስለፈለኩኝ ነው። ኢንካንስታት ማለት ነው እኮ ሚዜ እንደሆነው ነው። አረ ሚዜ አጃይ ማለት ነው። ኦኬ ለሄርሜላ ሚዜ ነው። ደስታው እንድታይ ነው። ሚዜ ነው። ደስታው ብትሻይ ይቻላል። ቀኑን ማየት ስለምፈልግ ብቻ ነው የምከፍተው። ገባ? አሳያችሁ ይኸው ቤተሰብ እንግዲህ ተው የሰርግ ወረቀት ነው። ጋሪን ተጋጭዋል። የሙሽራ እንትን ይኸው እንግዲህ እንዳትቀሪ የወረቀት መግቢያ ነው። የወረቀት ካራሽ ሰገያ አስቀምሽ እኮ መግባት አልፈልግም ማለት መግባት አልፈልግም። መብላት ትችላለህ። ይሄንንም ሁለቱንም ማለት ነው። ምን እንድልህ የፈለከው? በጣም ደስ ብሎኝ እንድቀበል ነው የፈለከው? እሺ ቀደልሽ አይደል እኮ ቀደል። ከዛ በኋላ ማድረገውን ነገር አሳያለሁ። እኔ እንዴት እንደምጋ ሲጀመር እኮ አይደገስም ሰርጉ አይደል እንዴ? ይሄ ነገር የሚሆን አይደለም። አሳያለሁ ምን እንደማደርግ ይቆጭሃል ብለው ካርዱ መግቢያ ነበረ። እኔ እኮ ላንቺ ዘበኛ አስገባሽም ብዬ እኮ ነፃነት እንዴ ላንቺ ብዬ እኮ ነው። እኔ ድንኳን ከምትሰብሩ ብዬ እኮ ነው እንዴ። ለሰርጓ ተጠራ ለሌላ ሲደሯት